አንዲት ኢትዮጵያውያን በአረብ ሀገር ላይ የምትኖር እህታችን ልጇ ሙቶ በቲክቶክ ተለጥፎ አየችው። በጣም ነው የሚያሳዝነው፣ የእውነት በጣም ማለት ነው። አገራችን ባህሉም ወጉም ሰውም እንዳለ ጥፍት ብሎ ጠፍቷል። ወላሂ እንዴት አንድ ሰው ልጇ ሙቶ እናት ሳትረዳ እናት ሳታቅ እንዴት የልጇን ፎቶ ቲክቶክ ላይ ትለጥፋላችሁ? አሰላሙ አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ የጀማአ? መልካም ጁማ ብያለሁ ለሙስሊሞች እንዲሁም ክርስቲያን እህት ወንድሞች ሁላችሁንም ሰላም ሰላም ብያለሁ። ሁሉ ሰላም ሁሉ አማን፣ እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ ጁምአ፣ ሁሌ ጁምአ እኔ ተቤት ወጣ ነበር። ዛሬ ግን አልወጣሁም ማለት ነው። ትናንትና ማታ ሳሪ ጋር የሆነች ሴት ቀርባ ነበርና በጣም ነው ያሳዘነችኝ ወላሂ በጣም ማለት ነው። ቪዲዮውን አሁን አስገባላችኋለሁ። ቪዲዮውን እውትና ተመልሰን እንገናኛለን። እዚህ ጋር አንድ እህታችን ልጇ ሙቶባት በጣም ችግር ላይ ናት። ደግሞ ፌስ እዚህ ቲክቶክ ላይ ተፖስቶ ነው ያየችው። በነገራችን ላይ ምንም የላትም ፓስፖርቷንም የምትኖረኝንም ወደ ሀገር እየላኩኝ ሰባት ላይ ቦታ ገዛውባት ያችን የላኳትን ብር ማለት ነው። ከዛ ልጁ ከአባቱ ጋር ነበረ የሚኖረው። እንጀራ እናቱ አለማቸው ስትል ወጣ። ከዛ ወጥቶ ያኔን የቦታውን እንደገዛው ብር አልነበር የነበረ። ብር ስጭኝ ሲለኝ ብር የለኝም አልኩ። እሺ አታልቅሽ። አሁን እኛ እኮ ልናግዝሽ ነው፣ ግን ምን እንደሆነ ታውቂያለሽ? መጀመሪያ ተረጋጊ፣ ወደ ራስሽ ተመለሺ። አንቺ የምትፈልጊውን ነገር ለማድረግ ከአንቺ መረጃ እንፈልጋለን። ለዛ ነው እንጂ ችግር የለም። አንቺ እናት ነሽ። በምንም አይነት መንገድ ልጅሽ እንኳን በህይወት ሳይኖር ቀርቶ አይደለም፣ በህይወትም ብኖር እናግዝሻለን። ችግር የለም፣ የማገዝ ችግር የለብንም። ግን ከአንቺ መስማት ስላለብን ነው። ተረጋጊ። ከዛ ማስጪ ሲለኝ የለኝም ብር፣ አሁን ቦታ ገዝቻለሁኝ፣ ስራ ፈትቻለሁ፣ ስራ ልግባና እሰጥሃለሁ አልኩት። ከዛ 6 ወር ስራ ፈትቼ ተቀመጥኩኝ። ከዛ መስከረም ላይ ጠየቀኝ ብር። ስልክም ግዢልኝ፣ ቤትም ተከራይልኝና የምበለውም ማመቻችልኝ፣ የምበለውም ዝም ብዬ የትም ነው ያለሁት፣ ካለበለዚያ ልሄድ ነው እዛ ጦርነቱ አለኝ። በወሎ ልሄድ ነው አለኝ። እዛ ሲለኝ አሁን 6 ወር ሆኖኛል፣ ስራ ፈታው፣ ምንም የለኝም፣ 1 ወር ብቻ ጠብቀኝና ስራ ገብቼ እሰጥሃለሁ ስለው እዛ ጠላሽ ነው እንጂ እንዴት ሰው ሀገር ይህን ያህል እየሰራሽ የለኝም ትይኛለሽ አለ። እዛ ወዲያው በሳምንቱ ወሎ እጅ ያለው ወዲያው ሆነልኝ፣ ወዲያው ሞተ። አንቺ ፌስቡክ ላይ መቼ ነው ያየሽው? ቲክቶክ ላይ ነው ተናማደ የገባሁት። እስከ ዛሬ ቲክቶክ ተጠቃሚ አይደለሽም? እጠቀማለሁ ግን እዛ ሀዲያሉ ጀምሬ ሁሌም ፌስቡክ እገባለሁ፣ ቲክቶክ ላይ እገባለሁ፣ ዩቱብ ገብቼ እንትን የፋኖች እንትን ተከታትያ ያለው በቃ ዛሬ የነገ የኔ ልጅ ነው እያልኩ ዝም ብዬ በጭንቀት ሁሌ ስፈልግ አጋጥሞኝ አያውቅም። ትናንት ነው ዝም ብዬ ድንገት እስክሩን እያደረኩ ሳይ ታየሁት። ከዛ ለካው ልጅ ወዲያው ማለት ነው አንቺ ጋር ያለውን የልጅሽ እንግዲህ ቪዲዮውን እንዳያችሁት ነው ማለት ነው። ልጇን ሙቶባት አለ። እሷ በስደት እያለች ነው ማለት ነው ልጇ የሞተባት። አንዳንዴ በጣም ነው የሚከብደው። ቤት ግዴታ አይደለም። እኔ እሷ ላይ እየፈረድኩ አይደለም፣ ግን በመጀመሪያ ማለት ነው እሷ ላይ እየፈረድኩ ሳይሆን አረብ ሀገር ላይ ስንመጣ ብዙ ህልም ይኖረናል፣ ብዙ አላማ ይኖረናል። ግን እሱን አላማችንን የምናሳካው እኛ ልጆች ያለን ሰዎች በተለይ ልጆቻችሁን ከባል ጋር ከእናት ከአባት እንዲሁም ከእህት ከወንድም እንዲሁም ራቅ ካለ ዘመድ ጋር አስቀምጣችሁ የምትመጡ ሰዎች መጀመሪያ ልጆቻችሁ እምን ላይ እንዳሉ፣ ልጆቻችሁ እየተማሩ ነው ወይ፣ ልጆቻችሁ እየበሉ ነው ወይ፣ እየጠጡ ነው ወይ፣ ጥሩ ህይወት አላቸው ወይ ብላችሁ እሱን ታስተካከላችሁ በኋላ ነው መሬትም ገዝታችሁ ቤትም መስራት የተለያየ ንብረቶችን ማድረግ ያለባችሁ መጀመሪያ ልጆቻችሁ እምን ላይ እንዳሉ ታወቃችሁ በኋላ ነው። እኔ አሁን እሷን እዚህ ጋር ምንም ልላትም አልችልም። በጣም ከባድ ነው። ግን መሬት ገዝታ ብር ስለሌላት ነው ብር ስጭኝ ብሎ ሲጠይቃት ነበረ። እንግዲህ ቪዲዮውን እንዳያችሁት ማለት ነው። በዛ ላይ ደግሞ ቋንቋ ሳትችሉ ከኢትዮጵያ እንደመጣችሁ ቋንቋ ሳትችሉ አትጥፉ። እዚህ ኢማራት ላይ በተለይ የእውነት በጣም ከባድ ነው። እንኳን ጠፍታችሁ ስትሰሩ እንኳን ቋንቋ ችላችሁ
እንኳን ቋንቋ ሳትችሉ ቋንቋ ችላችሁ ራሱ በጣም ከባድ ነው። ውጭ ላይ የሚሰራ ሰው የሚያውቅ ያውቀዋል። የሁሉም ቤት አንድ አይነት አይደለም። ቢሮ ላይ ይች ልጅ አዲስ ናት፣ ቋንቋ አትችልም፣ 8 ወር ተቀምጣለች። ከዛ ደግሞ ተጠፋች በኋላ ስራ ፈታ 6 ወር ተቀምጣለች። በዛ ላይ ደግሞ የሰራቻትን ልካ ቤት ገዝታለች። ልጇ ያለው ከአባቱ ጋር ነበር፣ ከእናትየው ጋር አልተስማማም። ከዛ ወጣ። ይህ ልጅ ምን ይሁን? መጨረሻ ላይ አማራጭ ሲያጣ ሄዶ እንግዲህ ጦርነት ነው የገባው። ውትድርና ሄደ። እንዲሄድም ወዲያው ገደሉት ነው ያለችው ማለት ነው። እንግዲህ ቪዲዮ ላይ እንደሰማችሁት ማለት ነው። አሁን ይሄ ልጅ በዛ ሰዓት ቢኖራት ኑሮ ወይም የሚረዳት ሰው ኑሮ ቢሆን አይሄድም ነበር። እንግዲህ ሞት ባላህ እጅ ነው። ሁላችንም እንሞታለን። ግን አንደኛ አሟሟታችንን አሳምርልን ነው። ሁለተኛ ደግሞ ስደት ላይ ያላችሁ እህቶች መጀመሪያ ልጆቻችሁ የት እንዳሉ እምን ላይ እንዳሉ አሁንም ማወቅ አለባችሁ። ቤት ለመስራት ምን ለማድረግ አትቸኩሉ። ቤት እኮ በኪራይ ይኖራል እኮ። የሰራችሁ ቤት እኮ እንደኛ ሊፈርስ ይችላል። እኛ ስንት አመት ሙሉ ለፍተን ስንት አመት ሙሉ ተቃጥለን የሰራነውን ቤት ይኸው ፈርሶ ሜዲያ ቀርቷል አይደል? እንደ ስንት ጉድ አውጥተን ስንት ነገር ሆነንለት። አሁንም ደግሞ እዚህ ጋር መታችሁ ቤት ገዝተን ቦታ ገዝተን ሰርተን የምትሉ ሰዎች ከዚህ ነገር ተቆጠቡ። መጀመሪያ ልጆቻችሁ እምን ላይ እንዳሉ ማወቅ አለባችሁ። መጀመሪያ ልጆቻችሁን አስተዳድሩ። መጀመሪያ ልጆቻችሁን አስተምሩ። አኪድ ቤት ያስፈልጋል፣ ቦታ መግዛት ያስፈልጋል። ግን መጀመሪያ ልጆቻችሁን ታስተካከላችሁ፣ ቦታ ታስያዛችሁ፣ ልጆቻችሁ ጥሩ ሆና ቦታ ላይ ትሆን ተቻላችሁ ግዙ፣ ስሩ። ካልቻላችሁ ደግሞ መተው ግዴታ አይደለም። ግዴታ ቤት ካልሰራው ብላችሁ ራሳችሁን የምታጡበት ልጆቻችሁን የምታጡበት መሆን አይደለም። ግዴታ እኔ አረብ ሀገር ላይ ነኝና ቤት ካልሰራሁኝ ግዴታ ቤት ካልሰራሁ። ቤቱን የምትሰሩት ለማን ነው? ቦታውን የምትገዙት ለማን ነው? ለልጆቻችሁ አይደል እንዴ? ልጆቻችሁን ታጣችሁ ደግሞ ለማን ነው? ባዶ ናችሁ እናንተ። መጀመሪያ አስተካክሉ። ከዛ ስንወጣ እኮ ብዙ ነገሮች አሉ። ልጆች፣ እናት፣ አባት፣ እህት፣ ወንድም ሊኖራችሁ ይችላል። ግን ታህትም ታባትም ከወንድምም እዚህ ጋር ደግሞ ልጅ አላችሁ። ልጆቻችሁ የእናንተ ኃላፊነት ናቸው። ያመጣናቸው ወደዚች ምድር እኛ ነን። እነሱ ሳይፈልጉ እኛ ነን አይደል የወለድናቸው። እንደወለድናቸው ደግሞ ማስተካከል አለብን የነሱን ነገር። የገዛችሁት ቦታ ለምንድን አይሸጥም? በ10 ሺህ ብር ገዝታችሁ ከሆነ ለምን በ7 በ5 ሺህ ብር አይሸጥም? ለልጆቻችሁ ካልሆነ ለማን ይሆናል? ነገም የምትሰሩት ለልጅ ነው። ነገ ተዛም ወዲያ የምትሰሩት ነገም ተነገም ወዲያ የምትሰሩት ለልጅ ነው፣ ለማንም አይደለም። ይሄ ከመሆኑ በፊት ግን ልጆቻችሁ የሚፈልጉትን ነገር መጀመሪያ አሟሉ። አንድ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እዛ ጋር ጓደኛዬ ወይ ባሏ ጎበዝ ይሆናል፣ ጠንካራ ይሆናል፣ እየሰራ እያገዛል ሊሆን ይችላል። እዚህ ጋር ግን እኔ ልጄን የማሳድገው ልጄን የምንከባከበው እኔ ተሆንኩኝ ግዴታ ልጄን ጥሩ ደረጃ ማድረስ አለብኝ። ከተረፈኝ ቦታ እገዛለሁ፣ ቤት እሰራለሁ። ካልተረፈኝ ግን ልጄንም ራሴንም ማጣት የለብኝም። ቤት እኮ ተከራይተን ኑረናል፣ አሁንም እየኖርንበት ነው። ባይዘወይ ቤትም ኖራችሁም አልኖራችሁም ትኖራላችሁ። ምናልባት እንደፈለጋችሁ ላትጮሁ ትችላላችሁ፣ እንደፈለጋችሁ ላትወጡ፣ እንደፈለጋችሁ ላትገቡ ትችላላችሁ እንጂ ቤትም ሰርተን አይተነዋል። ኪራይም ቤት እየኖርን አይተነዋል። ምንም የሚጨመር የሚለወጥ የሚቀየር ነገር የለም። ትኖራላችሁ ህይወታችሁን። አላህ እስካለ ድረስ ትኖራላችሁ። እባካችሁ ልጆቻችሁ ምን ላይ እንዳለ እዩ፣ እወቁ። አስቀመጣችሁበት ቦታ ላይ ያለ የዛ እንኳን ልጆቻችሁ ካሉበት ቤት ባታቁ ጠይቁ። ተጎረቤት ከአካባቢው እንዴት ነው? ወዴት ነው? እንዴት እየሆነ ነው? ልጅ ምን ላይ ነው ያለው? ልጅ ጠይቃችሁ ማወቅ አለባችሁ። ጸጥ ብላችሁ እዚህ ጋር እናንተ ብር 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 ትላላችሁ። ብሩን ለማን ነው የምትሰጡት? ለማን ነው የምታረጉት? እንደዚህ ልጆቻችሁ አንድ ነገር ሲሆኑ እናንተም ስብርብር ብላችሁ
እስከ ለት ሞታችሁ እስከምትሞቱ ድረስ የማይለቃችሁ ጸጸት ነው በቃ። አሁን እሷ ስታለቅስ እኔ ትናንትና ማታ አልቅሼ ጭንቅላቴ ሊፈነዳ ወላሂ። እሷ ስታለቅስ እኔ ራሱ እንዴት እንዲያለቅስኩኝ ወላሂ። በእሷ ቦታ በሆንስ እኔ በሆንስ ብዬ። በዛ ላይ ፓስፖርት የላትም ምን የላትም። ቢያንስ እንኳ ፓስፖርት ቢኖራት ለሴቷ ልጇ እንኳ ትደርሳለች። አሁን እሷ ኢትዮጵያ ሄደች አልሄደችም ልጇን አታገኘውም፣ ታፈር አታወጣውም፣ አትመልሰውም። ግን ሴት ልጅ አለቻት ተብሏል። ለሴት ልጇ እንኳ ለመሄድ ለሴት ልጇ እንኳ ለመድረስ ያላ ፓስፖርት እንኳ የላት፣ ቋንቋ አትችልም። እንደምንም ብላችሁ ቋንቋ እስከምችሉ ድረስ ደግሞ ስሩ መዲያን ቤት። በጣም ነው የሚያስቸግረው። አንዳንድ የኮንትራት በጣም ከባድ ነው። በጣም ትቸገራላችሁ። ግን ብትቸገሩም ደግሞ ምንም ማድረግ አትችሉም። ከዛ ከኢትዮጵያ ስንወጣ ብዙ ነገር ይዘን አሁን እሷ ፓስፖርት ቢኖራት እንኳን ኑሮ ቢያንስ ትኬት ይቆረጥላታል አለ። በፓስፖርት ብቻ ዝም ብላችሁ አትሄዱም። ኤምባሲ ሄዳችሁ የሚስተካከል ወረቀት አለ፣ የሚሰጣችሁ መውጫ ወረቀት አለ እዚህ ዱባይ። ግን ቢሆንም ፓስፖርት ካላችሁ ችግር የለም፣ በአንድ ቀን ጨርሳችሁ ትመጣላችሁ። ኤምባሲ ሄዳችሁ ትጨርሳላችሁ፣ ምንም ችግር የለም። እና ባካችሁን ከዚህ ነገሮች ተቆጠቡ። ሁለተኛ ደግሞ አንድ ሰው ሲሞት ለምንድን ነው ሶሻል ሚዲያ ላይ ቶሎ ብላችሁ አባት፣ እናት፣ እህት፣ ዘመድ ሳይሰማ ቶሎ ብላችሁ ሶሻል ሚዲያ ላይ የምትለጥፉት? እንዴ አገራችን እኮ ጎረቤት ራሱ ሲሞት ማለት ነው እንዴ እሷ እኮ ታውቀዋለች፣ እሷ እኮ ትግባባዋለች ተብሎ ሰው እኮ ተጨንቆ በስንት ጉር ነበር እኮ የሚያስረዱት። አሁን ላይ አንድ ሰው ሞተ ቶሎ ብላችሁ ካሜራ ይዛችሁ ቀረጻችሁ ሶሻል ሚዲያ ላይ እናንተ ለፎሎ ለቪው ይሆናል ያን ነገር የምታረጉት። ግን እዚህ ጋር ደግሞ እናት፣ አባት፣ ወንድም በጣም ነው የሚጎዳው። አሁን አስባችኋታል? እሷ ተትናንት ወዲያ ማታ ገብታ ልጇ ሙቶ ሶሻል ሚዲያ ላይ ተለጥፎ ስታዩ ምን አይነት ስሜት እንዳለው ታውቃላችሁ? ግን ልጅ ያለው ሰው ይረዳዋል። መቼም ያልወለዳችሁ ልትረዱ አትችሉ ይሆናል። ግን እህት ወንድም ያልሞተበት፣ እናት አባት ያልሞተበት፣ ሀዘንን ያልቀመሰው ሰው የለም በዚች ምድር ላይ። ሀዘንን በፍጹም ያልቀመሰው ሰው የለም። እባካችሁ ግን ከዚህ ነገር ተቆጠቡ።